የሰዓቱን አጫጭር መረጃዎች ይዤላችሁ ቀርቤያለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። በዚህ ሰዓት የመረጃ ጊዜ 3 ያልኳቸውን መረጃዎች አስደምጣችኋለሁ። የኢትዮጵያ ፌዴራል ፖሊስ ኤርትራ ለታጣቂዎች የጦር መሳሪያ ጥይቶችን እያቀረበች ነው ሲሉ ከሰሰ። አሜሪካ ኢትዮጵያውያንን ጨምሮ ለ75 ሀገራት ዜጎች የስደተኝነትን ቪዛ መስጠትን አቆመች። ኢራን ከአሜሪካ ጋር ባላት ውጥረት ምክንያት የአየር ክልሏን ለሰዓታት ለንግድ አውሮፕላኖች ዘጋች። የኢትዮጵያ ፌዴራል ፖሊስ ኤርትራ ለታጣቂዎች የጦር መሳሪያ ጥይቶችን እያቀረበች ነው ሲሉ ከሰሰ። የኢትዮጵያ ጎረቤት ሀገር ኤርትራ መንግስት በአማራ ክልል ለሚንቀሳቀሱ የፋኖ ታጣቂ ኃይሎች የተለያዩ አይነት የጦር መሳሪያ ጥይቶችን እየሰጠች ነው ስትል ከሳለች። የፌዴራል ፖሊስ ረቡዕ ጥር 6 2018 ዓ.ም ባወጣው መግለጫ ከ56000 በላይ የተለያዩ የጦር መሳሪያዎችን ጥይቶችንን ጨምሮ በቁጥጥር ስር አውያለሁ ብሏል። የፌዴራል ፖሊስ እነዚህ የጦር መሳሪያዎች የኤርትራ መንግስት ከኢትዮጵያ ውስጥ ባሉ ባንዳዎችና ታሪካዊ ጠላቶች ጋር በማበር በትግራይ ህወሓት በኩል የተላከ ናቸውም ሲል ከሷል። ተያዙ የተባሉት ከ56000 በላይ የተለያዩ የጦር መሳሪያዎች ጥይቶች ሲሆኑ ሲያጓጉዙ የነበሩ 2 ተጠርጣሪዎች ጋር በወልዲያ ፍተሻ ጣቢያ ላይ በቁጥጥር ስር መዋላቸውን አመልክቷል። ፖሊስ በስውር የተላኩ ያላቸውን 41900 የክላሽ ጥይት፣ 14000 የብሬን ጥይትና 800 የዲሽቃ ጥይት በአጠቃላይ 56800 ጥይቶች በቁጥጥር ስር መዋሉን በማህበራዊ ሚዲያ ገጹ ባወጣው መግለጫ አስታውቋል። መግለጫው እንደሚያመለክተው የጦር መሳሪያዎች በጸጥታ ኃይሎች ትብብር በቁጥጥር ስር መዋለው ማክሰኞ ጥር 5 2018 ዓ.ም ነበር። የኢትዮጵያ የባህር በር ጥያቄዋን ለመመለስ ያላትን አማራጭ እንደምትጠቀም ጠቅላይ ሚኒስትር አብይ አህመድ መግለጫቸውን ተከትሎ በሁለቱ ጎረቤት ሀገራት መካከል ያለው ውጥረት እየከረረ መጥቷል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በተደጋጋሚ ኢትዮጵያ ባህር በር አልባ ሆና አትቀርም ሲሉ ይናገራሉ። ኤርትራ በአውሮፓውያኑ 1991 ነጻነቷን ማግኘቷን ተከትሎ ኢትዮጵያ ባህር በር አልባ ሆናለችም ሲሉ ቆይተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባለፈው ሰኞ ከሀገራቸው ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ የብልጽግና የቀይ ባህር ጥያቄ ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው ማለታቸው ይታወሳል። ኢትዮጵያና ኤርትራ መካከል ካለው ውጥረት ጋር በተያያዘ ለቀረበላቸው ጥያቄ የውሃ ጦርነት ብሎ ማወጅ ለማን ነው? ለኛ በቀጥታ የቀይ ባህር ጉዳይ አይደለም፣ የናይል ጦርነት ነው እየታወጀ ያለው። ጦርነቱ ማንን የሚመለከት ነውም ብሏል። የፌዴራል ፖሊስ እንደሚለው የኤርትራ መንግስት የፋኖ ታጣቂዎችን ለማስታጠቅ የሞከረው ኢትዮጵያ ውስጥ አለመረጋጋትን ለመፍጠር ነውም ብሏል። ኢሳያስ ለጦርነት ዝግጅት ወደ ኢትዮጵያ ሰው አልባ አውሮፕላን፣ ድሮን እና ሌሎች የጦር መሳሪያዎች እየገቡ እንደሆነም ጠቅሰዋል። የፖሊስ መግለጫ እንደሚያመለክተው ተጠርጣሪዎቹ ላይ በተደረገ ምርመራ የጦር መሳሪያ ጥይቶቹ ከኤርትራ መንግስት የተላኩ መሆናቸውንና ህወሓት መቀሌ ላይ ተቀብሎ ወደ አማራ ክልል በማስገባት ለፋኖ ለማድረስም ሲንቀሳቀስ ነበር ተብሏል። ጥይቶቹን ሲያጓጉዙ ተይዟል የተባሉ ተጠርጣሪዎች ላይ ፖሊስ ባደረገው ምርመራ ጥይቶቹ በሻዕቢያ መንግስት የተላኩና ጽንፈኛው ህወሓት ከመቀሌ ወደ አማራ ክልል ሸዋሮቢት ለማድረስ መንገድ ላይ እንደነበሩም ተናግረዋልም ተብሏል። ህወሓት በበኩሉ በኤርትራ መንግስት ተልኳል የተባለውን የጦር መሳሪያ ጽንፈኛው ህወሓት ከትግራይ ወደ አማራ ክልል ለማስገባት ተንቀሳቅሷል የሚለውን የቀረበላቸውን ክስ ውድቅ አድርገዋል። የህወሓት ቃል አቀባይ ሚካኤል አስገዶም ጭብጥ የሌለው ውሸት ነው ሲሉም አጣጥለውታል። ህወሓት ወደዚህ የወረደ ስራ የሚገባ ፓርቲ አይደለም ሲሉ የተከላከሉት ቃል አቀባዩ በውስጣቸው የተፈጠረውን አጀንዳ ለማስቀየስ ሆን ተብሎ የተሰራ የውሸት ዜና ነው ሲሉ ለቢቢሲም ተናግረዋል። አቶ ሚካኤል ይህ እንዲህ አይነቱ ክስ የተለመደ ነውም ብለዋል። ወደ ግጭት እንዳይካሄድ እኛ የበኩላችንን ጥረት እያደረግን ነው፣ እነሱ ይካሄድ ግን ይመስለኛል ወደዚያ የሚያመራ ነው ሲሉ የፌዴራል መንግስት ባለስልጣኑን ወንጅለዋል። የኢትዮጵያ መንግስት ከህጋዊ ፖለቲካ ፓርቲ የሰረዘው ህወሓት ከኤርትራ መንግስት ጋር እየተባበረ ነው የሚል ወቀሳ ሲሰማ ይህ የመጀመሪያው አይደለም። የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ የኤርትራ መንግስትና ህወሓት ኢትዮጵያ ላይ አለመረጋጋት ለመፍጠር እየተባበሩ ነው ብሎ ከዚህ ቀደምም ከወቀሰ ሲሆን ሁለቱ ወገኖች ግን ይህንን ክስ ያስተባብላሉ። የፌዴራል ፖሊስ የጠላት ኃይሎች በሀገራችን ላይ አደጋ ለማድረስ እየተንቀሳቀሱ በመሆናቸው የጸጥታ ኃይሉ የጀመረውን ኦፕሬሽን አጠናክሮ እንደሚቀጥል ገልጾ ህብረተሰቡ ከጸጥታ ኃይሎች ጋር እንዲተባበር ጥሪ አቅርቧል። አሜሪካ ኢትዮጵያውያንን ጨምሮ ለ75 ሀገራት ዜጎች የስደተኝነትን ቪዛ መስጠትን አቆመች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ኢትዮጵያና ኤርትራን ጨምሮ ከ75 ሀገራት ለሚወጡ የስደተኞችን ቪዛ የሚሰጥበትን ሂደት ላልተወሰነ ጊዜ አግደዋል። ስደተኞች ወደ አሜሪካ የሚገቡበትን ህጋዊ መንገዶች ይበልጥ እያጠበቀ ያለው የትራምፕ አስተዳደር ይህ አዲስ ውሳኔ ከሚቀጥለው ሳምንት ረቡዕ ጥር 13 2018 ዓ.ም ጀምሮ ተግባራዊ መሆን እንደሚጀምርም አስታውቋል። የሀገሪቱ የውጭ ጉዳይ መስሪያ ቤት ትላንት ረቡዕ ጥር 6 ባወጣው መግለጫ
ውሳኔ የተላለፈው በመንግስት ድጋፍ በሚኖሩ ስደተኞች ቁጥር ለመቀነስ እንደሆነም ተጠቁሟል። በዚህ ውሳኔ መንግስት የሚሰጠው ድጋፍና ጥቅማጥቅምን በመጠቀም ከአሜሪካ ህዝብ ሀብት የሚቀንሱ ሰዎች ስርዓቱ ላይ እንደሚፈጽሙት ብዝበዛ ማስቆም እየተፈለገ እንደሆነ መስሪያ ቤቱ ገልጿል። ከሚቀጥለው ሳምንት ጀምሮ ተፈጻሚ የሚሆነው ውሳኔ 75 ሀገራትን እንደሚመለከት ተገልጿል። የዜና ወኪሉ አሶሲኤትድ ፕሬስ ያወጣው ሀገሪቱ ዝርዝር የሚያሳየው ኢትዮጵያ ከነዚህ ሀገራት አንዷ ነች። ከኢትዮጵያ ጎረቤት ሀገር መካከል ኤርትራ፣ ሶማሊያ፣ ሱዳን እና ደቡብ ሱዳን እገዳ ከተጣለባቸው ሀገር መካከልም ተካተዋል። ዩጋንዳ፣ ሩዋንዳ፣ ታንዛኒያ እና ሪፐብሊክ ኦፍ ኮንጎ ውሳኔው የሚመለከታቸው የምስራቅ አፍሪካ ሀገርም ናቸው። ሩሲያ፣ ኢራን፣ ግብጽ፣ ሊቢያ፣ የመንና ሶሪያ ከ75 ሀገራት መካከልም ተካተዋል። በአዲሱ ውሳኔ መሰረት ከነዚህ ሀገራት የሚመጡ ሰዎች የሚያቀርቡት የስደተኛ ቪዛ ተቀባይነት አይኖረውም። ይህ እገዳ የተላለፈው በጊዜያዊነት እንደሆነ ቢጠቆምም ለምን ያክል ጊዜ እንደሚቆይ ግን አልተገለጸም። የውጭ ጉዳይ መስሪያ ቤት የቆንጽላ መኮንኖች ከነዚህ ሀገር ለሚመጡ ሰዎች የሚካሄዱ የስደተኛ ቪዛ ማመልከቻ ሂደት እንደሚያቋርጡ ትዕዛዝ መስጠቱን አሶሲኤትድ ፕሬስ ዘግቧል። ይህ እገዳ እንደ ጊዜያዊ ጎብኚዎች ወይም ለንግድ ስራ የሚጓዙ ሰዎች ያሉ ስደተኛ ያልሆኑ ቪዛ ጠያቂዎች ላይ ተፈጻሚ እንደማይሆን ተገልጿል። የውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ የሆኑት ቶሚ ፒጎት መስሪያ ቤቱ የአሜሪካ መንግስት እርዳታ ፈላጊ ለሆኑና የአሜሪካን ህዝብ ልግስና ያለ አግባብ ሊጠቀሙ የሚችሉ ስደተኞች ብቁ አይደሉም ብሎ ለመደምደም ስልጣኑን ይጠቀማለን ብሏል። የመንግስት ድጋፍና ጥቅማጥቅሞችን የሚወስዱ የውጭ ሀገር ዜጎች እንዳይገቡ ለመከልከል ሲባል የተላለፈውን ውሳኔ አሰራሩ እንደገና እስኪገመገም ድረስ ለጊዜው ምክትል ቃል አቀባዩ አክለዋል። ስደተኞችን በተመለከቱ ጉዳዮች ላይ ጠንካራ ውሳኔዎችን እያስተላለፈ ያለው የፕሬዝዳንት ዶናልድ ትራምፕ አስተዳደር ባለፈው ታህሳስ ወር ላይ በሀገሪቱ የሚገኙ ኢትዮጵያውያን ተሰጥቷቸው የነበረው ጊዜያዊ የህግ ከለላ ማንሳቱንም ይታወቃል። ጥገኝነት መብት የሌላቸው ኢትዮጵያውያን ከአሜሪካ እንዳይባረሩ እንዲሁም የመስራት ፍቃድ እንዲኖራቸው አስችሎ የነበረው ይህ አሰራር የተዘረጋው ከ3 ዓመት በፊት በ2015 ዓ.ም ነበር። የዚህ ህጋዊ ከለላ ቆይታ ጊዜ እንዲያበቃ መደረጉ ተከትሎ የዚህ ስርዓት ተጠቃሚ የነበሩት ኢትዮጵያውያን በ60 ቀን ውስጥ ወደ ሀገሪቱ ለቀው እንዲመለሱም ተነግሯል። በተጨማሪም ፕሬዝዳንት ትራምፕ ለብሔራዊ ደህንነት ስጋት ናቸው ተብሎ የተፈረጁ እንደ ሩሲያ፣ ኢራን፣ አፍጋኒስታን እንዲሁም በርካታ የአፍሪካ ሀገር ስደተኞች ላይ የተለያዩ ገደቦችን ሲጥሉም ቆይተዋል። ህዳር ላይ አንድ አፍጋኒስታዊ ስደተኛ 2 አሜሪካ ብሔራዊ ዘብ ወታደሮች ላይ የፈጸመውን ጥቃት ተከትሎ ኤርትራውያንን ጨምሮ የ19 ሀገራት ዜጎች ወደ ሀገሪቱ እንዳይገቡ ተከልክለዋል። በታህሳስ ወር ላይ ተጨማሪ 5 ሀገራትና በፍልስጤም አስተዳደር የተሰጡ የጉዞ ሰነዶችን የሚጠቀሙ ሰዎች ክልከላው ውስጥም ተካተዋል። በዚህ እገዳ ውስጥ ከተካተቱት ሀገራት የመጡ ስደተኞች ያቀረቧቸው የጥገኝነት ጥያቄ፣ የዜግነት ሂደትና የግሪን ካርድ ማመልከቻ ታግደዋል፣ እንዲሁም እንዲቆሙ ተደርጓልም ተብሏል። ኢራን ከአሜሪካ ጋር ባላት ውጥረት ምክንያት የአየር ክልሏን ለሰዓታት ለንግድ አውሮፕላኖች ዘጋች። ዱባይ፣ የተባበሩት አረብ ኤምሬቶች ሐሙስ ማለዳ ላይ ቴህራን በመላው ሀገሪቱ በተካሄዱ ተቃውሞች ላይ ባደረሰችው ደም አፍሳሽ እርምጃ ምክንያት ከዩናይትድ ስቴትስ ጋር ባለው ውጥረት ከፍተኛ ሆኖ በመቆየቱ ኢራን የአየር ክልሏን ለንግድ በረራዎች ለሰዓታት ዘግታለች። ኢራን በሰጠችው የአብራሪ መመሪያ መሰረት መዘጋት ከ4 ሰዓትም በላይ ፈጅቶበታል። ይህ መመሪያ በምስራቅ ምዕራብ ቁልፍ የበረራ መስመሮች ላይም ይገኛል። ዓለም አቀፍ የአየር መንገዶች በኢራን ዙሪያ ወደ ሰሜንና ደቡብ አቅጣጫም ቀይረዋል። ነገር ግን አንድ ማራዘሚያ ከተደረገም በኋላ መዘጋቱ ጊዜ ያለፈበት ይመስላልና ከጠዋቱ 7 ሰዓትም ጀምሮ በርካታ የሀገሪቱ ውስጥ በረራዎች በአየር ላይም ገብተዋል። እኩለ ቀን አካባቢ የኢራን መንግስት ቴሌቪዥን የሀገሪቱ የሲቪል አቪዬሽን ባለስልጣን መግለጫ አውጥቶም ነበር። ከሰማይ ወደ ውስጥ የሚገባና የሚወጣ በረራዎችን እያስተናገደ ነው፣ የአየር ማረፊያዎችም ለተሳፋሪዎች አገልግሎት እየሰጠ ነውም ብሏል። መዘጋታቸውን ግን አላረጋገጠም። ኢራን ቀደም ሲል በሰኔ ወር ከእስራኤል ጋር በተደረገ የ12 ቀናት ጦርነትና የእስራኤል ሐማስ ጦርነት ወቅት ከእስራኤል ጋር የተኩስ ልውውጥ ባደረገችበት ወቅት የአየር ክልሏንም ዘግታ ነበር። ሆኖም ግን ዓለም አቀፍ የአየር መተላለፊያ መዘጋትን ወዲያውኑ ቢከሰትም የአሁኑ ጦርነት ምልክቶች ግን አልታዩም ነበር። በርካታ አየር መንገዶች ቀደም ሲል አገልግሎቶችን ቀንሰዋል ወይም አግደዋልና አብዛኞቹ የአየር መንገዶች የኢራን የአየርን ክልል እያስወገዱ ነው ሲል ሴፌር ስፔስ የተሰኘው የድረ-ገጽ ስለ ግጭት አካባቢዎችና የአየር ጉዞ መረጃም ይሰጣል። ሁኔታው ተጨማሪ የደህንነት ወይም የወታደራዊ እንቅስቃሴ ሊያመለክት ይችላል። ይህ የሚሳኤል ማስወንጨፊያ ወይም የአየር መከላከያን መጨመርን ጨምሮ የሲቪል ትራፊክን በስህተት የመለየት አደጋንም ይጨምራል። ኢራን ቀደም ሲል የንግድ አውሮፕላኖችን እንደ ጠላት ኢላማ በስህተት ለይታም ገልጻለች። እንደ አውሮፓውያን አቆጣጠር በ2020 የኢራን የአየር መከላከያ የዩክሬን ዓለም አቀፍ የአየር መንገድ በረራ
ፒኤስ 752ን በሁለት ከምድር ወደ አየር በሚሳኤል በመምታት በመርከብ ላይ የነበሩት 176 ሰዎችን በሙሉ ገድሏል። ኢራን ለቀናት አውሮፕላን መታ የቀረበላትን ክስ እንደ ምዕራባዊ ፕሮፓጋንዳ አጥብቃ ከመቀበሏ በፊት በመጨረሻም አምናለች። የአየር ክልሉ የተዘጋው በኳታር በሚገኘው ቁልፍ የአሜሪካ ወታደራዊ ጣቢያ ውስጥ የነበሩ አንዳንድ ሰራተኞች ለቀው እንዲወጡን ሲሞክሩ ነው። በኩዌት የሚገኘው የአሜሪካን ኤምባሲ ሰራተኞቹ በትንሹ የባህረ ሰላጤ አረብ ሀገር ውስጥ ወደምትገኘው በርካታ ወታደራዊ ጣቢያዎች መሄዱን ለጊዜው እንዲያቆሙ አዟል። የተባበሩት መንግስታት የጸጥታው ምክር ቤት ሐሙስ ከሰዓት በኋላ የዩናይትድ ስቴትስ ባቀረበችው ጥያቄ መሰረት በኢራን ላይ አስቸኳይ ስብሰባ ለማድረግ ቀጠሮ ሰጥቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ረቡዕ ዕለት አሜሪካ በኢራን ላይ ምን አይነት እርምጃ እንደምትወስድ ግልጽ ያልሆነ ተከታታይ ግልጽ ያልሆኑ መግለጫዎችን ሰጥቷል። ትራምፕ ለጋዜጠኞች በሰጡት አስተያየት በኢራን የሞት ቅጣት እቅዶች መቆማቸውን ብዙ ዝርዝሮችን ሳይሰጡ መቆማቸውን ተናግረዋል። ይህ ለውጥ የመጣው ትራምፕ በኢራን ውስጥ ላሉ ተቃዋሚዎች እርዳታ እየቀረበ ነው ካሉ ከአንድ ቀን በኋላ ሲሆን አስተዳደራቸው በዚህ መሰረት እርምጃ ይወስዳል ሲሉ ለእስላማዊ ሪፐብሊክ ገዳይ የሆነ የጭካኔ እርምጃ ምላሽ እንደሚሰጡም ተናግረዋል። የኢራን የውጭ ጉዳይ ሚኒስቴር አባስ አራንጋቺ ንግግሮቹን ለማቃለል ሞክረዋል። አሜሪካ በድርድር መፍትሄ እንድታገኝም ማሳስባለሁ ብለዋል። አራንጋቺ ለትራምፕ ምን እንደሚሉ በፎክስ ኒውስ ሲጠየቁ መልእክቴ በጦርነትና በዲፕሎማሲ መካከል ዲፕሎማሲ የተሻለ መንገድ ነው። ምንም እንኳን የዩናይትድ ስቴትስ ምንም አዎንታዊ ተሞክሮ ባይኖራትም ነገር ግን አሁን ዲፕሎማሲ ከጦርነት በጣም የተሻለ ነው ብለዋል። የአሜሪካና የኢራን የድምጽ ለውጥ የተከሰተው የኢራን የፍትህ ኃላፊ መንግስት የታሰሩትን በሺዎች የሚቆጠሩ ሰዎች ለመቅጣት ፈጣን እርምጃ መውሰዱን እንዳለበትም ከተናገረ ከሰዓታት በኋላ ነው። አክቲቪስቶች በቅርቡ የታሳሪዎችን ስቅላት ሊፈጸም እንደሚችልም አስጠንቅቀዋል። የጸጥታ ኃይሎች በሰልፈኞች ላይ የሚወስዱት እርምጃ ቢያንስ 2615 ሰዎችን ገድሏል ሲል የአሜሪካ የሰብአዊ መብት ተሟጋጅ ጋዜጣ የዜና ኤጀንሲም ዘግቧል። የሟቾች ቁጥር በኢራን ውስጥ ባለፉት 10 ዓመታት ከተከሰቱት ሌሎች የተቃውሞ ሰልፎች ቁጥር ይበልጣል። እንዲሁም በ1979 የሀገሪቱን የእስልምና አብዮት ዙሪያ የነበረውን ትርምስ ያስታውሳልም ብለዋል።